ሁለተኛ ዜና ምዕራፍ 17 በእርሱም ፋንታ ልጁ ኢዮሳፍጥ ነገሰ፣ በእስራኤልም ላይ ጠነከረ። በተመሸጉትም በይሁዳ ከተሞች ሁሉ ወታደሮችን አኖረ። በይሁዳም አገር አባቱም አሳ በወሰዳቸው በኤፍሬም ከተሞች ዘበኞችን አስቀመጠ። እግዚአብሔርም ከኢዮሳፍጥ ጋር ነበረ፣ በፊተኛይቱ በአባቱ በዳዊት መንገድ ሄዷልና በአሊምንም አልፈለገምና። ነገር ግን የአባቱን አምላክ ፈለገ፣ በትእዛዙም ሄደ፣ የእስራኤልንም ሥራ አልሰራም። እግዚአብሔርም መንግሥቱን በእጁ አጸና። ይሁዳም ሁሉ እጅ መንሻ ለኢዮሳፍጥ አመጣ፣ እጅግም ብዙ ብልጥግናና ክብር ሆነለት። ልቡም በእግዚአብሔር መንገድ ከፍ ከፍ አለ። የኮረብታውን መስገጃዎችና የማምለኪያ አጸዱንም ከይሁዳ አስወገደ። በነገሰም በሦስተኛው ዓመት በይሁዳ ከተሞች ያስተምሩ ዘንድ መሳፍንቱን ቤንኃይልን፣ አብድያስን፣ ዘካርያስን፣ ናትናኤልን፣ ሚክያስን ሰደደ። ከእነርሱም ጋር ሌዋውያንን ሸማያን፣ ነታንያን፣ ዘባድያን፣ አሳሄልን፣ ሰሚራሞትን፣ ዮናትንን፣ አዶንያስን፣ ጦቢያን፣ ጦባዶንያን ሰደደ። ከእነርሱም ጋር ካህናቱን ኤሊሳማንና ኢዮራምን ሰደደ። እነርሱም የእግዚአብሔርን የሕጉን መጽሐፍ ይዘው በይሁዳ ያስተምሩ ነበር። ወደ ይሁዳም ከተሞች ሁሉ ሄደው ሕዝቡን ያስተምሩ ነበር። በይሁዳም ዙሪያ በነበሩ መንግስታት ሁሉ ላይ ከእግዚአብሔር ዘንድ ድንጋጤ ሆነ። ከኢዮሳፍጥም ጋር አልተዋጉም። ከፍልስጤማውያንም ለኢዮሳፍጥ እጅ መንሻና የብር ግብር ያመጡ ነበር። አረባውያንም ደግሞ ከመንጎቻቸው 7,700 አውራ በጎችና 7,700 አውራ ፍየሎች ያመጡለት ነበር። ኢዮሳፍጥም እየበረታና እጅግም እየከበረ ሄደ። በይሁዳም ግንቦችንና የጎተራ ከተሞችን ሠራ። በይሁዳም ከተሞች ብዙ ሥራ ሠራ። በኢየሩሳሌምም ጽኑዓን ኃያላን ሰልፈኞች ነበሩት። ቁጥራቸውም እንደ አባቶቻቸው ቤት ይህ ነበረ። ከይሁዳ ሻለቆች አለቃው አድና፣ ከእርሱም ጋር 300,000 ጽኑዓን ኃያላን ሰዎች ነበሩ። ከእርሱም በኋላ አለቃው ይሆሐናን፣ ከእርሱም ጋር 280,000 ሰዎች ነበሩ። ከእርሱም በኋላ በፈቃዱ ራሱን ለእግዚአብሔር የቀደሰ የዝክሪ ልጅ አማስያ፣ ከእርሱም ጋር 200,000 ጽኑዓን ኃያላን ሰዎች ነበሩ። ከብንያምም ጽኑ ኃያል የነበረው ኤሊዳሄ፣ ከእርሱም ጋር ቀስትና ጋሻ የሚይዙ 200,000 ሰዎች ነበሩ። ከእርሱም በኋላ ዮዛባት፣ ከእርሱም ጋር ለሰልፍ የተዘጋጁ 180,000 ሰዎች ነበሩ። ንጉሡ በተመሸጉ በይሁዳ ከተሞች ሁሉ ካኖራቸውም ሌላ እነዚህ ንጉሡን ያገለግሉ ነበር።